بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين أما بعد ود ولا جوج بالفو ክፍል አንድን አቅርቤላችሁ ነበረ። ልጆቻችን ክረምት ላይ ስልጠና ማግኘት አለባቸው፣ ኮርስ መውሰድ አለባቸው። የዛሬ መልእክቴ ለወላጆች ነው ወይም ለአሳዳጊዎች ነው ማለት ነው። ምክንያቱም መጪው ጊዜ ክረምት ነው። ክረምት ማለት ደግሞ ልጆችን በጣም የሚያበላሽ ነው ማለት ነው። ወላጅ ካልተከታተለ ወላጅ ግምት ሰጥቶ ልጁን ካልተቆጣጠረ ልጆችን በጣም የሚያበላሽ ጊዜ ማትመር መቼ ነው? ክረምት ነው። በጋ ላይ የተማሩትን ሁሉ ይረሳሉ። በጋ ላይ የቀሰሙትን ጥሩ ስነ ምግባር አኽላቅ ኹሉቅ ማለት ነው ይረሱታል፣ ይበላሻል ማለት ነው። ስለዚህ ልጆችን ጥሩ መድረሳ ፈልገን ማስገባት የወላጅ አባት ግዴታ ነው። ልጆችን ደግሞ ተቆጣጥሮ መላክ የእናት ግዴታ ነው። ልጆችን በዚህ መልኩ ማድረጉ ሌላውን በቁጥር አንድ አውርቼዋለሁ። ማድረጉ ለልጆች ምንድነው የሚጠቅማቸው? ልጆች ለምሳሌ መጀመሪያ በጋ ላይ የተማሩትን ትምህርት እንዳይረሱ ይረዳቸዋል። ይሄ ማለት ሁለተኛ ደግሞ በጋ ላይ የቀሰሙትን ስነ ምግባር አኽላቅ እንዳይረሱ እንዳይበላሽ ያደርጋል ማለት። ሶስተኛው ቁርአን ይቀራሉ፣ ቁርአን ያሐፍዛሉ፣ ሐዲስ ኪታብ ተውሂድ ይቀራሉ፣ ፍቅህ ይቀራሉ፣ ሲራ ይቀራሉ እዛ ሲገቡ ማለት ነው። ስለዚህ ማንኛውም ወላጅ ለቁሳዊ ነገር ከመጨነቁ በፊት ለዲኑ መጨነቅ አለበት። ቁሳዊ ፍላጎቶች አሉ። ወላጅ ብዙ ጊዜ ጭንቀቱ ምንድነው? ቁሳዊ ፍላጎቶችን ማሟላት ነው ጭንቀቱ ብዙ ጊዜ የሚሆነው ማለት ነው። በዲን በኩል ሲዘናጉት ያሉ ብዙዎቹ ማለት ነው። ቁሳዊ ፍላጎቶችን ማሟላት ግዴታችን ነው፣ የሁሉም ግዴታ ነው። ይሄ ማሟላት ግዴታ ቢሆንም ግን ለምሳሌ ልብስ ማልበስ ግዴታችን ነው። ማብላት፣ መቀለብ፣ ማጠጣት ግዴታችን ነው። ገባችሁ? እና ትምህርት ቤት ማስገባት ማስተማር ግዴታችን ነው። ቁሳቁሱን ማሟላት ግዴታችን ነው። ከዛ ይሄ ብቻ አይደለም ለኛው ከኛ የሚመለከተው ይሄ ብቻ አይደለም። ዲንስ አያስፈልግም? የዱንያዊ ቁሳቁስ ማሟላት ቢኖርብንም ለልጆች ስነ ምግባር መበላሸት ምክንያት የሚሆኑ ነገሮች መራቅ አለብን ማለት ነው። ብዙዎች እንደዚህ ያደርጋሉ። ለልጆች ስነ ምግባር መበላሸት ምክንያት የሚሆኑ ነገሮችን ቤታቸው ያስገባሉ ብዙዎች ማለት ነው። ምን አስበው ነው? የልጆችን ፍላጎት ማሟላት በሚለው አስበው ማለት ነው። ይሄ ከሆነ ዱንያችን አኺራችን መከሰር ይሆናል። ጥንቃቄ ማድረግ ያስፈልጋል ማለት ነው። ገባችሁ? እነዚህ ቁሳቁሶች መራቅ አለብን። ለምሳሌ ምን ያደርጋሉ? ለምሳሌ ቃና የሚባል ቲቪ ወይም ጣቢያ ሙስሊም ቤት መኖር አለበት? የፈሳድ ጣቢያ ነው፣ መኖር የለበትም። ሌላው ተከታታይ ፊልሞች፣ ሙሰልሰል የሆኑ ፊልሞች አሉ ልጆችን የሚያበላሹ፣ ልጆችን ቁርአን የሚያዘናጉ፣ ልጆች ሙራጃ ለማድረግ ጊዜ ማይሰጧቸው ፊልሞች አሉ ማለት ነው። በዚህ ደስ የሚለው ወላጅ ካለ ልጁን ያበላሸ ነው ማለት ነው። ሌላው ፊልሞች አሉ፣ የተለያዩ ፊልሞች አሉ ማለት ነው። እነ አሻንጉሊት የተመሳሰሉ ጌም የመሳሰሉ አሉ። እነዚህ ነገሮች ተከላክለን ተከታትለን ከቤታችን ማጥፋት አለ። እንኳን ለመግዛት ቤቱ ካለ ማጥፋት ያስፈልጋል ማለት ነው። ገባችሁ? ስለዚህ ይሄ ልጆች እንዲሰሙ፣ እንዲከታተሉ፣ እንዲያዳምጡ ወላጅ አባት ምን እናት መፍቀድ የለባቸው ማለት ነው። የለባቸው ለመልካም ስነ ምግባር
መሰረቱ ወላጅ አባትና እናት ናቸው። ሁለቱ ናቸው። እስላማዊ ትምህርቶች ማስተማር፣ በተለይ እናት ጥሩ አርአያ መሆን፣ ከስራቸው ባሻገር ደግሞ ጊዜ ሰጥተው የዕለት ተዕለት የልጆቻቸውን ክትትል ማድረግ አለባቸው። ወላጅ አባት ስራ አለበት፣ ብዝነት አለ። እናትም እንደዚሁ ስራ አለባት። ግን ከዚህ ባሻገር ግን ክትትል ማድረጉ የሁላችንም ግዴታ ነው የሚሆነው ማለት ነው። ከማን ዋሉ፣ ጓደኛቸው ማን ነው፣ እነማን ናቸው ጓደኞቻቸው፣ ይህን ማወቅ ያስፈልጋል ማለት ነው። ይህ ካልሆነ ልጆችን አበላሽ ናቸው ማለት ነው። እንዲያውቁ ግድላል፣ ማወቅ ያስፈልጋል። ይህን ነገር ማድረግ ምንዳው እኮ ዞሮ ዞሮ ለማለት ነው፣ ለወላጅ ነው ዞሮ ዞሮ ማለት ነው። ስለዚህ ማን ነው ጓደኛ፣ ዛሬ ምን ቀራ፣ ዛሬ ምን አፈስክ፣ ዛሬ ከነማን ዋልክ የሚለውን ነገር ወላጅ ሊከታተል ይገባል ማለት ነው። ይህ ከሆነ አለበለዚያ ግን አንድ አባባል አለ፣ አለባብ ሰው ቢያርሱ በአረብ ይመለሱ እንደሚለው ፈሊጥ ይሆናል ማለት ነው። ዝም ብለን ብቻ ሆይ ሆይ ዝም ብለን ብቻ እንትን ምንል ከሆነ አደጋው ከማንም በፊት ችግሩ፣ መከራው፣ ስቃዩ ወደኛ ነው የሚመጣው። ከማንም በፊት ማለት ነው። የሚጠቃው መጀመሪያ አባት ነው የሚጠቃው፣ ከዛ እናት ይጠቃል፣ ከዛ ወንድሞች እህቶች ይጠቃል። ስነ ምግባሩ ከተበላሸ ልጅ መላ የለው። ዕቃ ለመስበር ወደ ኋላ አይልም። አባትን ለመገልመጥ እናትን ለመገልመጥ ትእዛዝን ደግሞ ላለመቀበል ምንም ነገር አይገድበውም ማለት ነው። ስለዚህ አደራችሁን ወላጆች አደራ የምለው ምንድነው? ልጆቻችን ላይ በተቻለ መጠን እንልፋ። ከኔ ከራሴ ጭምር ማለት ነው እንልፋ እያልኩ ኢንሻአላህ የዛሬው ትምህርት እዚህ አቆማለሁ። ሹክረን ሊስማዒኩም ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።